በአይናችን ላይ ልንጸልይ ይገባል። አይናችን ጸበል ያስፈልገዋል። የምቀኝነትን መንፈስ አርቅልን ብለን መጸለይ አለብን። አለበለዚያ ግን ክርስትናችን ከምቀኝነት ጋር ሆኖ ለምደነዋል። በቤተ እግዚአብሔርም በአብዛኛው በዚህ አይነት ውስብስብ የመንፈስ አደጋ ውስጥ እንገኛለን። አባት የምቀኛ አይን ይዞ ልጁን ሲያው ልጁ ላይ በጎ ዓላማ ያለው መንፈስ አያድርበትም። ምክንያቱም ያ ክፉ መንፈስ ነው የሚያርፍበት። እይታዎቹ ላይ መልካምና በጎ የሆኑ ሂደቶች እንዲኖሩ ለአይናችን ጸሎትና ሞገስ ያስፈልገዋል ማለት ነው። ስለዚህ ክፋት ከውስጥ ወደ ውጪ ሲወጣ ውጪው ላይ የምናሳርፈው ትልቅ ጉዳት ይሆናል። በዚህ ጉዳይ ላይ ቅዱስ ሉቃስ ሲናገር እንዲህ ብሏል። የሉቃስ ወንጌል ምዕራፍ 11 ቁጥር 34 ላይ የሰውነት መብራት ዓይንህ ናት። ዓይንህ ጤናማ በሆነች ጊዜ ሰውነት ሁሉ ደግሞ ብሩህ ይሆናል ይላል። የሰውነት መብራት ዓይንህ ናት ይላል። ከፀሐይ ያመጣውን እና ከእግዚአብሔርነት ጋር ያካፈለን ዓይን መለኮታዊነትን የታከለበት ነው። አንደኛ የፀሐይን ብርሃን የምንጠቀመው ከሷ ብርሃን ስለሰጠን ነው። ወደ እግዚአብሔር ስንጠጋ ደግሞ እግዚአብሔርን የምናመልከውና የምንወደው የምናፈቅረው የምንለምነው የምናማጸነው በሱ ፊትና ገጽ ዓይናችንን በሕያው ውስጥ ነፋሱ እና በእጆቹ ዳብሶ ዘር ስላደረገልን ነው። ስለዚህ የሰው ዘር ዛሬ ግን ከዚህ ሁኔታ ተዛብቷል እና ሲነግረን ቅዱስ ቃሉ ምን አለ? ዓይንህ ታማሚ በሆነች ጊዜ ግን ሰውነትህ ደግሞ የጨለመ ይሆናል ይላል። ዓይንህ ታማሚ፣ ዓይን ታማሚ ሕማም ይለዋል ግዕዙ። ታማሚ ከሆነ እንግዲህ በሽተኛ ዓይን ማለት ነው። በሽተኛ ዓይን በሚያይበት ጊዜ የምትታለብ ላም ትነጥፋለች። የሚገርም ነው። የምታጠባ ጥጃዋ ይቀነጭራል። የሚወፍር እና የሚያድግ እንቦሳ ገጸ ባህሪው በዓይን ብቻ ይለወጣል። ሳሩ ሞልቶ የሚበላው ሞልቶ ሁሉ ነገር እያለ የወፈረው በሬ በዓይን ይበላል። መናፍስቱን በሚመለከት ደረጃ ያለው ኑሮ ከዲያብሎሳዊ ጋር ከተያዘ ምንም አይልህም። ያም በክፉ መንፈስ ግብር ክፉውን ለክፉ ስለሆነ ግን በእውነተኛው ሕይወትና በበረከት በኩል ያለውን ነገር እንዳታይ የሚከላከል ጠላት